አዘጋጀህልኝ በጠላቶቼ ፊት ለፊት ራሴን በዘይት ቀባ ጽዋዬ የተረፈ ነው። ሶስት ነገር ነው የሚናገረው በፊቴ ገበታን አዘጋጀህልኝ አንደኛ፣ ሁለተኛ በጠላቶቼ ፊት ለፊት ራሴን በዘይት ቀባ፣ ሶስተኛ ጽዋዬ የተረፈ ነው። ይሄ በቃ ፕሮፌሲ ነው ማለት ዛሬ ምሽት እዚህ ቤት ለመጣ ሰው እንደዚህ ይሆናል ዛሬ። እሺ አምስተኛ ቀኔ ነው አይደል ዛሬ? አምስተኛ ምዕራፍ በፊቴ ገበታን አዘጋጀህልኝ በጠላቶቼ ፊት ለፊት ራሴን በዘይት ቀባ ጽዋዬ ምን ያለ ነው እላችሁ። የእረኛው መንገድ ክፍል 5 በደንብ ስሙ። ይሄ የህይወት ዘመን ስንቃችሁ ነው። ኦኬ ቁጥር 4 በሞት ጥላ መካከል እንኳን ባልፍ አንተ ከኔ ጋር ነህና ክፉን ምን አለም ወደድክም ጠላህም እረኛው ኢየሱስ ከሆነ አንተ በግ ከሆንክ በሞት ጥላ ውስጥ ታልፋለህ። እግዚአብሔር ልጆቹን የሞት ጥላ የሚባል መንገድ አለው። የሞት ጥላ የሚባል ህይወት አለው። ይኸውላችሁ አካልህ ጥላሽ ቅርብ ከሆነ እንዲዞር እስቲ ጥላሽን ካየሽው አካልሽ ቅርብ ነው። አካል ቅርብ ነው። እሺ ለምንድን ነው ዳዊት በሞት ጥላ መካከል እንኳን ባልፍ አንተ ከኔ ጋር ነህ ያለውና ከዛ ቁጥር 5 ላይ በፊቴ ገበታን አዘጋጀ ያለበትን ሚስጥር ልንገራችሁ። የእስራኤል የፍልስጤም ሸለቆችና ተራሮች እንደ ኢትዮጵያ አይደሉም። እንደ ኢትዮጵያ አይደሉም። በጣም ምድረበዳና ጫካ ከመሆኑ የተነሳ በዊንተር ታይም ላይ ቅዝቃዜያቸው ከፍተኛ ነው እና የእስራኤል በጎች ዳዊት በጎቹን ሲያሰማራ የፍልስጤም ተራሮች ላይ ሲያሰማራ የእስራኤል ተራሮች ላይ ሲያሰማራ እላይ ወጥቶ ነው የሚያሰማራቸው። እላይ ደግሞ ምቹ ነው። እላይ ምግብ አለ። እላይ በጎቹ ሲወጡ የሚበሉት አያጡም። ብርሃን አለ፣ ደስታ አለ፣ ጥሩ ነገር አለ። በጣም በጎቹን የሚሰነጣጠቅ ብርድ በሚመጣበት ጊዜ ወደ ሸለቆ ይዟቸው ይወርዱ። ወደ ሸለቆ ይዟቸው ይወርዱ። ወደ ሸለቆ ሲወሩ ጨለማ ነው። የፍልስጤም ተራሮች እንደኛ ተራሮች አይደሉም፣ የተጠባበቁ ናቸው። እዛ ውስጥ በገባ ማለት ጭንቅ ውስጥ ነው የሚገባው። ብርሃን ሆኖ እንኳን እታች ሸለቆ ውስጥ ጨለማ ነው። ጨለማ ነው። እረኛው ግን በጎቹን ለነገ ለማብላት ረጅም ለመውሰድ ሲፈልግ ለክብር ለመውሰድ ሲፈልግ ሸለቆ ውስጥ ያስገባል። ሸለቆ ውስጥም ግን የፍልስጤም ሸለቆ ውስጥም ግን በጎቹ ብቻ አይደለም የሚገቡት። እረኛው በገባሽበት ይገባል። ብቻሽን የምታልፊው መንገድ የለም። የተቀባ ችግር የለም። እሺ የተቀባ ኢየሱስ ነው ያለው። የለም የምታልፍበት ህይወት የገባህበት ያለ መንገድ ብቻህን አይደለህም። አላየኸውም እንጂ እረኛው አውቆ ነው ያስገባ። ያ መንገድ ደግሞ መኖሪያ አይደለም ማለፊያ ነው። የፍልስጤም ተራሮች የተጠባበቁ ናቸው። የፍልስጤም ተራሮች የተሳሰሩ ናቸው። ሰንሰለታማ ናቸው። ሰንሰለታማ ናቸው። ስለዚህ ዳዊት ምግብ ሲፈልግ ለበጎቹ ለማብላት ሲፈልግ የሚወስዳቸው ሸለቆ ውስጥ አይደለም፣ ተራራ ላይ ነው። ወደ ተራራ ያወጣቸዋል። ጥቂት መንገድ ከሄዱ በኋላ ተራራ ይወጣሉ። እዛ ተራራ ላይ ጉጥ አለ። እዛ ተራራ ላይ የተቀመጡ ምግቦች አሉ። ይመግባቸዋል። እዛ ያድራሉ። እዛ ይኖራሉ። በከፍታ ነው የሚኖሩት። በደስታ ነው የሚኖሩት። ኮከብ እየቆጠሩ ነው የሚኖሩት። ጨረቃ እያዩ ነው፣ ፀሐይ እያዩ ነው የሚኖሩት። ደስ የሚል ነው። በጨለማ ደስ ይላል። አንድ ቀን ግን ሲዝን ይመጣል። የማይመች ሲዝን ይመጣል። ሲዝኑ ሲመጣ የሚያቀረኛው ነው። እነሱ አያውቁም። እነሱ በዛው ነው መኖር የሚፈልጉት። እንደለመዱት በግ በባህሪው ቦታ የመልመድ ችግር አለበት። ቶሎ ነው የሚለምደው። ጴንጤ ታውቃላችሁ፣ ቦታ ለመልመድ ችግር የለበትም። ቶሎ ነው የሚለምደው። በግ ቶሎ ነው የሚለምደው እኮ ለማዳ ነው። ቦታውን ይለምዱታል፣ አየሩን ይለምዱታል፣ ከፍታውን ይለምዱታል። ሃሌሉያ ነው። ደስ የሚል ነው። ምርጥ ነው። ሃይ ነው። ፓ ነው። ከዛ ሲዝን ይመጣል። ልክ ሲዝን ሲመጣ ብርዱ ብርድ አይምሰልም። እንደዚህ ሚድልስት እንዳለው በርድ አይደል፣ ከባድ ብርድ ነው። ቆዳህን ሰንጥቆ ነው የሚገባው። የበጎቹን አቅም የሚያውቅ እረኛ የታመነ ነው። አቅምህን ያውቃል። የምቾት ሲዝንን ቦታህን ያውቃል። ደግሞ ባይመችህም ጨለማ ነው ባይመችህም ውሃ አለ። እላይ ያለው ነገር በንፋስ ብዛት ይጠረጋል፣ ይወሰዳል፣ ምግቡ ያልቃል። ያደገችው ሳር በንፋስ ይደርቃል። ከዛስ ወደ ታች ይዟቸው ይመጣል። በጊዜ ነው ይዟቸው የሚመጣው። ገና ብርዱ ሲጀምር በጎቹን ይዞ በአንድም በግ ደስ አይለውም።
ሸለቆ ደስ አይልም፣ ህመም ደስ አይልም፣ ማጣት ደስ አይልም፣ ግን ማለፊያ ነው። የትኛውም ችግር ውስጥ፣ የትኛውም በሽታ ውስጥ፣ የትኛውም ሆስፒታል ውስጥ እረኛው አይተውህም። ይሄ መልእክቴ ነው። እኛን አይቶ አይደለም የተጠጋን፣ ራሱን ታምኖ ነው የተጠጋን። ባህሪ ብንቀይርም በገባንበት አለ። እውነት አይደለም ወይ? በስህተቶቻችን መይታ አሳልፎ ሰጠን። በውድቀቶቻችን ለማን በራችንን ከፍቶ አሳልፎ እዛ ውስጥ አልገባም ወይ? እዛ ከኛ ጋር አልነበረም ወይ? ለጥርሳቸው ንክሻ ማይሰጠን ታማኝ አይደለ ወይ? ጨለማም ቢሆን ከኛ ጋር አልነበረም ወይ? ያንን ያደረገ ዛሬም አይተወኝም። እታች ይገባሉ። ሸለቆ ነው። ተራራ ለተራራ የተሳሰረ ስለሆነ መንገዱ ይጠፋብሃል። ይኸውልህ ተራራው መለየት የምትችለው ወደ ላይ ስትወጣ፣ ያለበለዚያ ሸለቆ መካከል አንድ ነው። እዛ ውስጥ ያገኙትን ይበላሉ፣ ያገኙትን ይሰጣቸዋል፣ እዛ ውሃ ያጠጣቸዋል፣ እዛ ይኖራሉ። በዚህ አይነት ሁኔታ ውስጥ ሲዝኑን ካሳለፉ በኋላ ያልጠበቁት ሌላ ሲዝን ይመጣል። ሌላ ሲዝን በፊታቸው ገበታ ይዘጋጃል። አሁን የዛሬ መልእክት ይሄ ነው። ያ የጨለማው ዘመን አልፏል። ቀንጅን ሰጠኛለ። መከራ አልፏል። ችግር አልፏል። የሆነ ጥያቄ አልፏል። የሆነ ውጥረት አልፏል። የሆነ መታሰር ነገር አልፏል። የሆነ መዘጋት አልፏል። ተራር ለምትጠብቀው ዛሬ ገበታ ይዘጋጅልሃል። እኔ ሰርፕራይዝ አልሆንም። ለምንድን አልሆነ መሰለኝ? ነቄ ነኝ። ስማርት አድርጎ ነው የፈጠረኝ። በጣም በቃ ይሸተኛል። አውቄ ነው ሰርፕራይዝ መሆንልህ። አውቄ ነው መሆንልህ እንጂ የሆነ ሰርፕራይዝ ያደረገኝ አውቄ እንደ እህቶች ማለት ነው። የአሁኑ እህቶች ቲክቶክ ላይ ስናይ በሊፍት ትመጣለች፣ ዘንጣለች እኮ ቀለበት ይደረግላት ነው። ዘንጣለች፣ ጸጉሯን ሰርታለች፣ ሜካፕ አድርጋለች። ጓደኛው ይዘህ ትመጣለች። እሱ እዛ ጋር ተንበርኩ ይላኔ ነው ከፍጣጣ ሲልሶስ ታውቀዋለች እኮ ኦልሬዲ ታውቀዋለች። እና ግን ሰርፕራይዝ ትሆናለች። አልሆነልህ። በደምብ ነው የሚገባኝ። እግዚአብሔር ግን ሰርፕራይዝ ሲያደርግህ አታውቅም። ነቄ ምናምን የለም እግዚአብሔር ጋር። ነቄ የለም ነቄ የለም። ይሄ ይሁንባችሁ። ማን በደንብ አሜን በለኛ። የእግዚአብሔር ሰርፕራይዝ አሁን በኢየሱስም ይሁንበት። አንድ መጽሐፍ ቅዱስ ላይ እንዲህ ሰርፕራይዝ የሆነ ሰው አለ። አጋጥሞት አስቦ የማያውቅ ሰው በፊቱ ገበታ የተዘጋጀለት አስቦት አያውቅ። በህልሙ አስቦት አያውቅ። ስሙ የቄስ ልጅ ሳውል ይባላል። አህያ ጠፋበት። ይጥፋብህና ሰርፕራይዝ ካልጠፋብህ አትሆንም። አንዳንዱ ሰው እኮ ጠፍቶበት ነው። የሆነ ሰው ገብቶታል። ገሌራ የሆነ ሰው ገብቶታል። እርግጠኛ ያለ አህያ ጠፋበት። ሰውየው የሚያውቀው አህያ ነው። አህያ መጫን ማውረድ ከአህያ ጋር ነው ብሎ አህያ ያለ ወትሮ ጠፍቶበት የማያውቅ ሰውዬ ጠፍቶበት 3 ቀን ሙሉ ፈልጎ አጣው የሚል ቃል አለ። ተፈልጎ ማይታጣ እንዴ ሳንቲም መሰለሽ እንዴ? ጠፋው። አህያ እኮ ከሩቅ ታየዋል። አህያ ይታያል እኮ ትልቅ ነው። አህያ ወዴት ሄደ ብትል በቃ አቋል። እንደውም መጽሐፍ ቅዱስ አህያ እንኳን ጋጣውን እናንተ ተዋችሁ ያቃል ይገኛል። አህያ ጠፋ። አህያ ታቀርሻ አህያ ነው ጠፋ። ጠፍቶበት 3 ቀን 3 ሰዓት መሰለ 3 ቀን። አንዳንዶቻችሁ ሰርፕራይዝ ያልሆናችሁ ያልጠፋባችሁ የያዛችሁትን ቅን አድርጋችሁ የያዛችሁት ነገር አለ። ዛሬ ያስጥልህና ሰርፕራይዝ ያደርጋል። አንቀ ያስከው የራሴ የምትለው ብዙ ሰው በፊቱ ገበታ ያልተዘጋጀለት የራሱ የያዘው ነገር አለ። የራሱ ልምምድ እኔ አው ግን ልምጣላችሁ። መጽሐፍ እንዲህ ይላል። አብሮት ያለው ሰው ነው። እኔ እምላለሁ ወደ 4ኛ ቀን እንዳንሄድ፣ እንዳንንከራተት፣ ግራ እንዳንጋባ እስቲ ጉዳዩን ወደ መንፈሳዊ እናርገው። በልተን ካልጠገብን፣ ለብሰን ካላማረብን፣ ሰርተን ካልተጠራቀመ፣ ነግደን ካልተሳካ something wrong የሆነ ነገር አለ። ጉዳዩን መንፈሳዊ እናርገው። እኛ መንፈሳውያንን ሁሉን ከና አብደላና ከነ ከማል ጋር ያገናኘ እንዴት እንኖራለን? ጉዳዩ በውድድር አይደለም፣ በቅባት ነው።
ስለዚህ ያለ እስቲ ወደ መንፈሳዊ ነገር በዚህ ነብይ ያለው አንድ ነብይ አለ። ቀጥታ ነብዩ ጋር ሄዱ። ነብዩ አያቸውና አህያ ጠፍቶብን ልንጠይቅ ነበር ሲለው በአህዮቹ ልብህ አይወደቅ፣ አንድ ሰርፕራይዝ አለኝ አለ። ቁጭ በል አለው። አህዮቹ ተዋቸው ተገኝተዋል። ይኸውልህ ዋናው ነገር የእግዚአብሔር ነው። ዋናው ነገር ለእግዚአብሔር። አንተ ትይዞ የፈለግከውን ነገር አትይዞም፣ አንድ ቀን ይጠፋል፣ ከዛ ተፈልጋ። አሁን ግን ዋናው ነው። አስቦት አያቅም ሳኦል በፊቴ ገበታ ተዘጋጅቶልኝ ምግብ በልቼ ንጉስ እሆናለሁ የሚል ህልም የለው። እረኛው ግን የታመነ ነው። አንድ ንጉስ የሚሆን ሰው አለ እዚህ ቤት። ምን ነው ንጉስ አትሆኝ? ምን እጅን ስጠኛ ታዲያ ይቻላል። እኮ የሆነ ነገር ላይማ ትነግሳላችሁ። የሆነ ቢዝነስ ላይ ትነግሳለህ። አገልግሎት ላይ ከፍ ትላለህ። ከእህቶች ከወንድሞች መካከል ዮሴፍን የጠራ ሰርፕራይዝ ያደረገ በፊቱ ገበታ ያዘጋጀ ያ እጅ አንድ ሰው ላይ የወደቀ ይሆን? ያ እጅ አንተ ላይ የመጣ ይሆን? ማነሽ? አቤት። መላላጫ የተቀመጠ ከትናንት ወዲያ የነገርኩሽ አንድ ሰው ይመጣል ብዬ የሚያመራው ምግብ ለመኳንንት የተዘጋጀ አለ አይደለ አላታ። እሱን አምጩ ባለቤቱ መጥቷል አለ። ምርጥ ምግብ መጣና በላስ እረ ይሄለን አይገባኝም። እረኛውን ያዘዘው በፊትህ ገበታን ያዘጋጃል። የት እንደበሰለ ማታቀው፣ ማን እንደሰራው ማታቀው እግዚአብሔር በስምህ ያዘጋጀው ይሄ አምላክ የሆነ ነገር በጌታ በኢየሱስ ስም አንድ ሰው እጅ ላይ ይገባል። እኔ ነኝ የሚል እጁ ዘርግቶ አሜን። ልብላው አለ። በፊቴ ገበታን አዘጋጀልኝ። የመጀመሪያው መልእክት ይሄ ነው። ወደድክም ጠላህም የዛሬው መልእክት ይሄ ይላል። በፊትህ ገበታ ይዘጋጅ። ቆይ ሳኦል ምግብ እንደሚዘጋጅ ንጉስ እንደሚሆን ያውቃል? ያውቃል? የማታውቁት የእግዚአብሔር ነገር ይሆንባችሁ። መጀመሪያው መልእክት ይሄ ነው። የማታውቀው እኔማ ይሁንብኝ። ቀንጃችሁን አርጉና ይሁንብህ በሉ ይባካችሁ። እንዲህ አይነት ነገር በኢየሱስ ስም ይሁንብኝ። እንደውም አንድ ፓስተር ሲታማ ታማሁኝ አለ። 800 ሚሊዮን ብር አለው ምናምን ብሎ ታማሁኝ አለ። እኔ ላይ አሁን 800 ሚሊዮን ብር ነው እንዲህ አይነት ሐሜት ይሁንብኝ አለ። 800 ሚሊዮን ብር እኔ ላይ በጋዜጣ ሁሉ እኮ ነው ያወጡኝ። በኢየሱስ ስም እንዲህ አይነት ሐሜት ባካችሁ ይሁንብኝ። እግዚአብሔር ምስክሬ ነው። የዛን ቀን የቄስ ልጅ ሳኦል የደነገጠው ድንጋጤ ቡን ነው ያደረገው። ሰርፕራይዝ ከሆነ እንደዚህ ነው። ሰርፕራይዝ ከሆነ እንደዚህ ነው። ሳታውቀው ሳታስበው ከዘር ያልሆነ እኔ ማን ነኝ? ቤቴስ ምንድነው? የቄስ ልጅ ሳኦል የምናቀው እንዲያው ማረጋገጫ ከፈለክ አለ በፊት ገበታ የተዘጋጀልህ በሚበላ ብቻ መሰለ በመንፈስም ነው አሉ። ምን አርጌ ስል ከዚህ በወረድክ ጊዜ ነቢያት ጉባኤ ታገኛለህ። ስታገኛቸው አለ እንደሌላ ሰው ገበታ ከዚህ የበለጠ ነገር አለ እንዴ? ቀንጃችሁን ስጡኛ። በስጋም በመንፈስም እኩል እድገት በኢየሱስም በእናንተ ላይ ይሆን። ለውጣችሁ ሁለንተናዊ ይሆን። ገበታችሁ ሁለንተናዊ ይሆን። ገበታችሁ ሁለንተናዊ ይሆን። እረኛ የሚመራቸው ሰዎች እድገታቸው ሁለንተናዊ ሁለንተናዊ አስበዋል። ዝም ብሎ ቦርጬ ብቻ ቢያድግ አይሆንም። ጭንቅላቴ ብቻ ቢያድግ አስበዋል ምን ሊመስል እንደሚችል። እረኛው የሚመራቸው ሰዎች እድገታቸው ሁለንተናዊ ሁለንተናዊ። እረኛው የማይመራቸው ሰዎች ወይ መልካቸው ያምራል፣ ወይ ፊታቸው ያምራል፣ ወይ ሰውነታቸው፣ መንፈሳቸው ግን የተመታ ነው። እረኛው ሲመራ በስጋ በመንፈስም ገበታ ይዘጋጅልሃል። ጌታ ኢየሱስ ክርስቶስ እንደዚህ ያለ አስቀምጧቸው ከኔ ጋር እንዲያዋሉታል። አዎ ካንተ ጋር ነው ያዋሉት፣ ግን እኮ ለዚህ ሁሉ ምግብ አይበቃምና ሄደው ከከተማ ሄደው ይብሉ ሲል የሚበሉትንም እናንተ ስጧቸው። እንደኛ እኮ ምንም የለም። አስቀምጧቸው። ገበታን አዘጋጃለሁ አለ። ደፋር ጌታ ከሱ ጋር እሱ የመራውን ህዝብ ሳይበላ ሊሄድ በጌታ በኢየሱስ ስም አይሆንም። አይሆንም የሚል ጮህ አሜን ይበለኛ። እሺ በኔ ህይወት አይሆንም በሉ እስቲ። ከሱ ጋር ውለ ከመካከላችሁ እኔ ላባዛ የምችለው
ዳቦና አሳ ይኖር ይሆን? አንድ ብላቴና ይዞ የተገኘው አምጡት ያለ አባት ሆይ ማዕድ ማቅረብ እኛ እንችልበታለን፣ እኛ አሳ ማባዛት እንችላለን፣ እረኛውን አምኖ ለመጡ ችግር የለም አለ። እስቲ ብዙዎቻችሁ በደሞዛችሁ ነው የምትኖሩት? ታብዳለህ በስሌት ከሆነ። እኔ እንደውም አንድ ቢሮ አግኝቼዋለሁና ደሞዙ 70 ሺህ ብር ነው ምናምን ነው እኛ ጋር የሚሰራና ቤት ኪራዩ ራሱ 100 ሺህ ብር ነው። እናንተ ሙስና ትበላለህ ስል ኧረ ደግሞ በክርስቲያን እንዴት ነው አላውቅም። የቤት ኪራይ፣ የልጆች ትምህርት ቤት፣ ጤፉ ምናምኑ የመኪና ታዲያ ከዚህ የበለጠ ታምራት አለ? እኔ ግን ዝም ብዬ ሳስበው ሰላምዬ የኢትዮጵያ እግዚአብሔር ማህ ይለያል። ለራስ አዳላ ምናምን እንዳትሉ፣ ሌላ ሀገር እንደዚህ አይደለም። የዚህ እግዚአብሔር ይለያል። ጠላት ጭንቅላቱ የተበጠበጠ ይሁን ገበታ ይዘጋጀልናል። እንዴት ነው ያማረብሽ? መመራመር ህጋዊ መብታቸው ነው። እኛ ገበታ ይዘጋጀልናል። የኢትዮጵያ ሀብት ባለሀብት ዝም ብለህ ጠይቀው፣ እንዴት ሀብታም ሆንክ? አያውቀውም። በተለይ ክርስቲያኖች እንዴት እንደሆነ አላውቅም፣ ሲበዛ ነው የማውቀው ይላል። የሆነ እጅማ አለ። ያ እጅ ዛሬ አንተ ቤት ይገባል። በፊቴ ገበታን አሁን በፊቴ ገበታን አያቴ አዘጋጀልኝ፣ አጎቴ አዘጋጀልኝ፣ ትምህርቴ አዘጋጀልኝ፣ እውቀቴ አዘጋጀልኝ። ቁብ ሰብስቤ ቢል ኖርማል ነው። በፊቴ እግዚአብሔር ራሱ ከኔ ያልሆነ ከዘመድ ያልሆነ ገበታ አዘጋጀልኝ። እኔ የሚመለከተኝ ይሄ ነው። ለአንድ ሰው ልባረክ ነው። ከዘር ከትምህርት ያልሆነ ገበታ ያገኘ እግዚአብሔር እንዲህ አይነት በረከት ባንተና በእኔ ላይ ያምጣ። በፊቴ ገበታን አዘጋጀልኝ። የመጀመሪያ መልእክቴ ነው። ሁለተኛ በፍጥነት ልናገር። በጠላቶቼ ፊት ለፊት ይላል እና በጣም ይገርመኛል። ጠላት በነገራችን ላይ ታውቃላችሁ በሶስት ይከፈላል። አንደኛውና ዋነኛው ጠላት እኔነት ነው። ኢየሱስ እኮ ያዳነን እኮ ሰይጣን ብቻ አይደለም ከራስሽም ነው። በነገራችን ላይ ሰይጣን ከተዋጋን በላይ ራሳችን በራሳችን የምንዋጋው እኮ ይበልጣል። ከክብር ያዘገየን እኮ ሰይጣን አለ። ማንነት ነው። ጠላት ይለዋል። አሳሰብ ነው። ሁለተኛ የጨለማው መልእክተኛ የሆኑ ወደው አጋንንትን አዝለው የሚዞሩ አፍ የሚሆንባቸው፣ አይን የሚሆንባቸው፣ እጅ የሚሆንባቸው የጨለማው ሰራተኞች ከሆኑ፣ በሶስተኛ ደረጃ ግልጥ አታክ የሚያደርግ ሰው የለም ግን አታኪንግ ውስጥ ትገባላችሁ። ሰው የለም ግን የሆነ ሞት ይሆናል። ሰው የለም ግን የምታመካኙት የሌለ እነዚህ እያሉ ነው እግዚአብሔር የሚለው ትዋጋቸዋለህ አይደል የሚለው ቅባት ሰጣለሁ አለ። አሜን። መጽሐፍ ደግሞ እንደዚህ ከቅባቱ ውፍረት የተነሳ ቀንበር አሁን ቀንበሩ ይሰበር ሳይሆን የሚያስፈልገው ምኑ ይምጣ ነው። ማን ነው እጁን ከፍ የሚያደርግ የሚሰጠኝ? በኢየሱስ ስም ስልጣን ይሄ መንፈስ አንድ ሰው ላይ የወደቀ ይሆን። ቅባታም ሆኖ የእግዚአብሔር ቅባት በእናንተ ላይ ይሆን። በጌታ በኢየሱስም ተቀቡ። ታውቃለህ መጽሐፍ ቅዱስ ሲናገር እንደዚህ ብሎ ይናገራል። አምላክሽ አላት፣ አምላኬ ህዝብሽ ህዝቤ ይሁን፣ እኔ ካንቺ ጋር እሄዳለሁ። አይኖ ባሌ ሞቷል፣ ድጋሚ ወልደሽ እንቺ እንዳልሽው አሳድገሽ ጡት አጥብተሽ ለኔ ባል ማቅረስ አትሽ፣ ግን ይቅርብኝ። እኔ ህዝብሽ ህዝቤ አምላክሽ አምላክ ተከተል። አንተ መጽሐፍ እንደሚል ታውቃለህ? የሴትዮዋ ምክር ሩት አለቻት ኑኃሚን ለሩት ሩት አቤት ቦዔዝ እርሻ ላይ ሂጂ፣ ለኛ ከሱ የተሻለ የሚቀርብ የለም፣ ታጠቢ ተቀቢ ሂጂ አለች። አንተ ለቅልቃት ነው ሄደችው። የቦዔዝን እርሻ ባለቤት የሆነችው ሴትዮ ያም ባለቤት ያደረጋት በቅባት ነው። አመዳም ቆንክ ሲጀምር ኢየሱስ አመዳም ልጅ የለውም፣ ቅባታም ነው። ክብር ለስሙ ይሆን። ለቅለቅ ቀውራ ዋዚ ሊሆን እናቴ የብሉይ ኪዳኑን ነው የምነግርህ። ለቅለቅ ቀውራ ምርጦና ቀጥታ መጽሐፍ እንዲህ ብሎ ይናገራል። አንቺ ሴት እድሜሽ ገና ለጋ ነው፣ ደግሞ ቆንጆ ነሽ።
ከኔ የበረቱ ቆጃንጆ ወጣቶች ነበሩ። አንቺ ግን አይምሮሽ የተመሰገነ ክብርሽን ጠብቀሽ እኔ ጋር መተሽ ዋርሳዬ ነህ ብለሽ ጣል አርግብኝ ብለሽ በግርጌ የተኛሽ በእውነት ሰውየው ልቡን አቀለጠችው በመገዛት። በነገራችን ላይ ሚስቶች ስትገዙ ነው የምንገዛው። ቅባት ካለ ቅባት ምን ጊዜም ታውቃለህ ዝቅ ብለህ ነው ከፍ እንድትል የሚያደርግ። ይኸውልህ ፍሬ ያላቸው ሰዎች ልታይሉ ዝቅ ነው። ፍሬያማ ስትሆን አቅም ሲኖር ጉልበት ሲኖር ዝቅ ነው። የማድረግ ችሎታ ሲኖር ልታይ አትልም፣ ዝቅ ነው። በጌታ በኢየሱስ ስም የእግዚአብሔር ቅባት ያገኛችሁ። የመፍትሄ ሰው መሆን የምትችሉ ቅባት ሲያገኛችሁ ነው። ከተማውን የገዛችሁ በቅባት ነው። እንግዲያውስ እንዲላችኋለሁ ጠላታችሁ እያየ በቅባት ማነው? በደንብ አሜን 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 ጨምሩና በደንብ አሜን። ጠላት እያየ ቅባት ያገኛችሁ፣ ራሳችሁ እያያችሁ ቅባት ያገኛችሁ። የመንፈስ ቅዱስ ቅባት ዛሬ ምሽት አንድ ሰው ነው ይሆን። እቺ ለበራችሁን አልጨርስ። ዮሐንስ ወንጌል ምዕራፍ 7 ላይ በጣም የሚደንቀኝ ሰው አለ። ኢየሱስ በህይወት በነበረበት ጊዜ ይሄ ሰውዬ እዛ ነበር። ኢየሱስ ሲያልፍ ራሱ አይቶታል። ለምን እንዳልፈወሰው አላውቅም። ሰማይ ስንሄድ ጠይቃቸዋል። ማለዳ ይመጣል፣ ያስቀምጡታል፣ ማታ መጥተው ይወስዱታል። የቀኑን ልመና ሰብስበው ተካፍለው እንደ ልማዳቸው ዮሐንስና ጴጥሮስ ወደ ቤተ መቅደስ ሲገቡ በደጅ ላይ ቁጭ ብለው እኔ ዛን ቀን እንደዛ አይነት ቅባት አይቼ አላውቅም። ብዙ ቀን እኮ ለዛ ሰውዬ ገንዘብ የሰጡት ሰዎች አሉ። ሰተውት ወደ ክብር የሚገቡት። በነገራችን ላይ ታውቃለህ ትልቁ ሽባነት ከቅባት መጉደል ከክብር እንደ መጉደል ይቆጠራል። እስራኤል ተወልቶ ልትድን ትችላለህ። የዘላለም መንግስት ሊኖር ይሄ ስም በህይወት መጽሐፍ ክብር አለማየት ከዛ በለጠ ውርደት የለም። ሰውየው እስራኤል ላይ የዘላለም ነገር አለበት፣ ኪዳን አለው፣ ግን ለማይ ነው። ይኸውልህ ቤተ መቅደስ ደጅ ላይ ነው። ሽባ፣ አንካሳ፣ ጠንጋራ፣ ሸውራራ አይገባም ቤተ መቅደስ። ህጉ እንደዛ ይላል። ሁሉ እያየን የሚገቡት አንድ ቀን ይሄን ቤተ መቅደስ ገብቼ መቼ ነው የማየው የሚል ስፒሪት ያለው ሰው። ግን መፍትሄው ምንድነው? ከዛ ሽባነት የሚያላቀቀው አንድ ሰው ጮ ቅባት ይበለኛ። ቅባት እግር ብቻ አይደለም የሚሰጥ፣ ገብተህበት የማታውቀው ቤተ መቅደስ ውስጥ ነው የሚያስገባ። ከሰው እኩል ለሚያደርግ እኔ አንድ ሴት ላይ ተነብያለሁ። ከሰው በታች ነኝ የምትል ድምጽ ሰማለሁ። ለሊት ጀምሮ ነው የምሰማው። ከሰው ፊት ያረጋሻል፣ ከሰው ፊት ያረጋሻል። ሲጮና ቅባት ወሬ ሲባል ምን እንደሚሉ ታውቃለህ? መጪው ዘመን ማለት ከየት የመጣ ነው ይሄ? አይገርም? እያየ ነው እኮ እንደዛ ነው። ቅባት ባህሪው ነው። እያዩ ተደብቆም ነው እያዩ ነው። ቅባት መጣ። በሁለት ሰዎች ቅባት መጣ። ዛሬ በኔ ነው የሚመጣው። በሁለት ሰዎች መጣና ምን ሰጥ አንዳች ነገር የለን ወደኛ ተመልከታሉ። ገንዘብ ነው ለምን? አይ ዛሬ ምን ሰጥ ቅባት ነው። ማሃዳላባስ ማን ነው እጁን የሚሰጠኝ? ማንም ሊሰጣችሁ የማይችለው ነገር፣ ማንም መፍትሄ ሊያደርግ የማይችለው ነገር በጌታ በኢየሱስ ስም እጃችሁ ላይ ይግባ፣ እጃችሁ ላይ ይግባ። እኔ እንደዛ ይሰማኝ። እጁን ይዘው አስነሱት። ቁርጭምጭሚቱ ጸና። ቀጥሎ ያለውን ቃል እናንተ ስለማታውቁት ይደበላችሁ። ይተባበራቸው ዘንድ ከነሱ ጋር ገባል። ቅባት በህጉና በሰዋዊ ቀጥታ ተነስተ ከሐዋርያ ጋር ገባም። ለዛውም እንደ አማዲ ከሆኑት ኢየሱስን በክብር ካዩት ትልልቅ ስራ ከሰሩ ሰዎች ጋር አትተባበርም። ህጉ እደግ እንጂ አንተ ገና ሳትጠመቅ እንዴ ደነሳትም እንዴ ምን ገና ምን ነው የተጠመቅበት ልብስ እንኳን ላይ ሳይደርቅ ምን ነው ተንቀሸቀሽ ምናም ይላል። ቅባት እንደዛ ነው። ቀጥታ ይተባበራቸው ዘንድ ኋላ ያላችሁ ሰዎች እግዚአብሔር ፊተኛ ያረጋቸዋል። መጨረሻ ያላችሁ ሰዎች እግዚአብሔር ፊተኛ ያረጋቸዋል። ግልጽ ነው አይደል? እግዚአብሔር መንገድ አለው የፊተኛ መንገዱ ደግሞ ቅባት ይባላል። ለዚህ ነው መጽሐፍ ሲናገር ኋለኞች ፊተኞች ይሆናሉ። በምን? በቅባት። ይሄ ቅባት ሰበር ዜና እናትህም አጎትህም አያትህም ራስህም እያየ ተቀባል። ይረዳኛል ይሄ ቅባት የሚል ሰው አለ። ሰው ያረገኛል፣ ያነሳኛል፣ ይጠግነኛል፣ እንደገና ይሰጠኛል፣ ምህረት ያገንልኛል፣ በኔ የጀመረው በኔ ነው የሚያልቀው፣ እግዚአብሔር እንደገና ኃይል ይሆነኛል የሚል በኢየሱስ ስም አንድ ሰው ላይ የወደቀ ይሆን።
የኢየሱስ ስም አንድ ሰው ላይ የወደቀ ይሆን። በኢየሱስ ስም አንድ ሰው ላይ የወደቀ ይሆን። ይህ ቅባት ያገልግላችሁ። ሃሌሉያ። ለመጨረሻ ልንገራችሁ። ነገ ቀን ስላለ ቀን የምትችሉ ሰዎች ኑና ጸሉ። ነገ ምን ጸልያለሁ? ተአምራት ይሆናል። አሜን ነው። የእረኛው መንገድ ይቀጥላል። በጣም የገረመኝ ነገር እረኛው ሲመራችሁ የተረፈ ነገር አለ። ሰው በብዙ ጥረት ውስጥ የሚገባው ከእረኝነት ውስጥ ሲወጣ ነው። ይህም በደንብ ስማኝ። በራሳችሁ የከፈታችሁትና የሄዳችሁበት መንገድ የራሳችሁ የሆነ ማዕበልና ወጀብ ያመጣል። በዛ መንገድ ሄዳችሁ የደረሰባችሁ መከራና ወጀብ በሳይኮሎጂስት በሳይካትሪስት አይፈታም። የሚፈታው ወደ እረኛው በመመለስ ነው። የእረኛው መንገድ ውስጥ በመግባት ከሚገኙ የበረከት እውነቶች መካከል አንዱ ጽዋችሁ የተረፈ ነው። እረኛው የመራቸው ሰዎች በህይወት ዘመናቸው ሁሉ ከተረፈው ውስጥ ነው እንጂ የገቡት ከጎደሉ ውስጥ አልገቡ። ለምሳሌ ጳውሎስን ተመልከቱ። መርከቡ ተሰባበረ፣ በሳንቃ ደረሰ። በሱ ምክንያት የተረፉ ሰዎች ተረፉ። ሰውየው ላይ ቅባት ስለነበረ፣ ህይወት ስለነበረ፣ የህይወት ሽታ ስለነበረ፣ ተአምራት በላዩ ላይ ስለነበረ ሞተ፣ ህይወቱ አበቃ የሚያስብል እፉኝት ወጣ ነደፈችው ይላል። የህይወት መጨረሻ ነው። ህይወት የተረፈ አይመስልም። እዛ ቦታ ህይወት አለመትረፉን የምታውቁት የአረማውያን ሰዎች ተሰብስበው ይሄ ሰውዬ ምንኛ ክፉ ነው አሉ። ምንኛ አስጨካኝ ነው። በደሉ ተከትለው መጣች። ይሄው ከሞዚም ያክል ሞት ተርፎ ሳለ ከፉኝት ከእሳት ውስጥ ወጣ ነደፈችው። በጣም በሚገርም ሁኔታ ህይወት እንደማያበቃ ጳውሎስ ላይ ያለ ህይወት የተረፈ እንዲሆን ለማሳየት ስለፈለገ፣ የሰዎቹንም ሐሳብ ለማስቀየር ስለፈለገ ይኸውልህ መታ የነደፈችው ፊት ለፊት ነው፣ ያራገፋትም ፊት ለፊት ነው። ተደብቆ አይደለም። እንዲህ ነድፋው እንዲህ ያላራገፋትም። እንዲህ የነደፈሽ እንዲሁ ያየን እናራግፈዋል። እንዲህ ነታመምነው አይደል? እንደዚህ ያራገፍን እንሄዳለን። ፊት ለፊት ነው የነደፉን። ፊት ለፊት እንደታመምን ያውቃሉ። ፊት ለፊት እንደተሳሳትን ያውቃሉ። ፊት ለፊት እንደወደቀን፣ ፊት ለፊት እንዳቃተን ያውቃሉ። ፊት ለፊት ባዶ እንደሆነን ያውቃሉ። ፊት ለፊት ትንሽ እንደሆነን ያውቃሉ። ፊት ለፊት እያራገፍን ህይወታችን ይቀጥላል። በኢየሱስ ስም ይቀጥላል። አንድ ሰው ከኔ ጋር እንደዚህ በይ፣ የኔ ህይወት ሙሉ ቀን እስኪሆን እየተጨመረ ይሄዳል። ጩና የኔ ህይወት ወደፊት ወደ ላይ ሙሉ ቀን እስኪሆን እየተጨመረ ይሄዳል። ህይወት የሚተርፈው እዚህ ነው በለው። ህይወት እዚህ ቤት ነው የሚተርፈው። ህይወት መንገድ ላይ አይደለም ያለው። ህይወት እዚህ ቤት ነው ያለው። ህይወት እንዲተርፍ ከፈለክ በሉት እዚህ ቤት ና። እኔ ህይወት እንዲሆንላችሁ እንዲበዛላችሁ የተረፈ ምግብ የተረፈ ህይወት ነው። የተረፈ ህይወት በሌለበት የተረፈ ምግብ ምን ያደርጋል? አየህ፣ ሁለንተናዊ በረከት በተረፈ ህይወትና በተረፈ ምግብ መካከል ሲተሳሰር ትስስሮሹ ይገጥማል። ህይወት እንዲበዛ የተረፈ እንዲሆን ከፈለክ እዚህ ነው። እነዛ ሰዎች እንደዚህ ያሉ። በጣም የሚገርም ቃል አለ። ያ ቤት በዚህ ቤት ይፈጸማል። ይሄ ቃል እንደዚህ ይላል። ይሄ ሰውዬ ከዚህ የሚያክል ሞት ተርፎ እዚህ አሁን እንደገና ኃጢአተኛ ነው ብለው ካሁን አራግፏት አለመሞቱን ሲያዩ፣ ደህና መሆኑን ሲያዩ ሐሳብ ቀየሩ። ህይወት ሲበዛ በንግግር ሳይሆን በኑሮ ሐሳብ ታስቀይራለህ። እደግመዋለሁ ተናግረ ሳይሆን በመኖር ሐሳብ ታስቀይራለህ። ሞት አለቀ ምናምን ሲሉ ያ ትቀጥላለህ። ኑርን ሳንን አረ አዳምጡኝ ሳንን በመኖር ሐሳባቸውን እናስቀይራለን። ሲያዩት የሰውየው ህይወት እየተረፈ ነው። ሲያዩት በደህና ነው። እንዲያውም እፉኝቱ ከነደፈችው በኋላ እግዚአብሔር ምስክሬ ነው ሄደን ማረጋገጥ እንችላለን ከፈለግ እያማረበት ነው። ለምን መሰለህ? የመጣው ችግር ገዳይ እንዳልሆነ ለማረጋገጥ። ይሄን ከየት አመጣው ካልከ ይስሐቅ፣ ሚስራቅ፣ አብደናጎ በእሳት ውስጥ በገቡበት ጊዜ እሳቱ የታሰሩበትን በላ፣ እነሱ በደህና ወጡ። የከተት ነው ስንት ነበር? 3። አሁን ምናየው ስንት ነው? 4። ባወጣቸው ጊዜ ንጉሱ አገላበጣ አያቸውና አመድ ላያቸው ላይ እንደሌለ እንዳውም ቀልጠው አምረው እንደወጡ። በስመ አብ። የተረፈ ህይወት በኢየሱስ ይባላችሁ። የተረፈ ህይወት አሜን ነው። ስንት ሰው ገብቶታል? ያጨብጭብ ቆመው።
ይህን አገልግሎት ለመደገፍ ከስር ባስቀምጥነው የባንክ አካውንት እንድትጠቀሙና የወንጌልን ስራ አብራችሁን እንድትሰሩ እያልን ዩቲዩብ ቻናላችንን ሰብስክራይብ በማድረግ ፌስቡክ፣ ኢንስታግራም እና ቲክቶክ አካውንታችንን ፎሎ በማድረግ የጌታን ስራ እንድትደግፉ ጥሪ እናቀርብላችኋለን። ለበለጠ መረጃ በእነዚህ ስልኮች ተጠቅመው ይደውሉ። ተባረኩ።